ከቅርብ ጊዜ ወዲህ ለስደተኞች ድጋፍ የሚውል ፈንድ እየተቀዛቀዘ የመጣ በመሆኑ ስደተኞች በኢኮኖሚ ራሳቸውን እንዲችሉ ማድረግ ይገባል ተባለ። ኢትዮጵያ እንደ ሀገር ከአፍሪካ ከፍተኛ ቁጥር ያለው ስደተኞች ያሉባት ሀገር እንደመሆኗ ስደተኞቹ እንደማንኛውም ህብረተሰብ ለኢኮኖሚው አስተዋጽኦ እንዲያደርጉ መሰራት እንዳለበትም ተገልጿል። ይህ የተባለው አዲስ አበባ ዩኒቨርሲቲ ምርምር ማዕከል ከተለያዩ ተቋማት ጋር በመሆን ባዘጋጀው የፍልሰትና አስገዳጅ ስደት ላይ ትኩረት ባደረገው ሁለተኛው ዓለም አቀፍ ጉባኤ ላይ ነው። ዳግማዊት ደረጃ መድረኩን ተከታትለዋለች። እስከ ፈረንጆቹ 2024 አጋማሽ ድረስ በዓለማችን ላይ 304 ሚሊዮን የሚጠጉ ስደተኞች መኖራቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በቅርቡ የወጣው መረጃ ያሳያል። ከአፍሪካ ሀገራት ከፍተኛ የስደተኞች ቁጥር የሚገኝባት ኢትዮጵያ በፈረንጆቹ 2026 1.1 ሚሊዮን ስደተኞችን እያስተናገደች እንደምትገኝ መረጃዎች ያሳያሉ። የአዲስ አበባ ዩኒቨርሲቲ ምርምር ማዕከል ከትምህርት ሚኒስቴርና ከፍትህ ሚኒስቴር ጋር በመተባበር እንዲሁም ከሴቭ ዘ ችልድረን ኢንተርናሽናልና ሪጂናል ዱሬብል ሶሉሽን ሴክሬታሪያት ከተባሉ ዓለም አቀፍ ተቋማት በተገኘ የገንዘብ ድጋፍ ፍልሰትና አስገዳጅ ስደት ላይ ትኩረት ያደረገ ሁለተኛውን ዓለም አቀፍ ጉባኤ ማካሄድ ጀምሯል። በመርሃ ግብሩ ላይ ከምስራቅ አፍሪካ ከ11 ሀገራት በላይ ተውጣጡ በዘርፉ ላይ ያሉ አካላት የተገኙ ሲሆን 13 የሀገር ውስጥ ዩኒቨርሲቲዎችም እየተሳተፉ መሆኑም ተገልጿል። የዚህ መድረክ ዋነኛ ዓላማም ለስደተኞች ዘላቂ መፍትሄ ለመስጠት መሆኑን በአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ተቋም መሪ የሆኑት አበባው ምናዬ ነግረውናል። ዋና ዓላማው ልክ ብዙ ጊዜ ስደቱን ፍልሰቱን ምክንያቱን የደረሰባቸውን ጉዳት ምናምን ከሚል ባለፈ ዘላቂ ሰላም እንዴት ነው በፍልሰት ላይ ወይም በአስገድዶ ፍልሰት ላይ ያለውን ጫና ለመቀነስ ለዘላቂ ሰላም እንዴት ልንሰራ እንችላለን? ምላሽ በምንሰጥበት ጊዜ ደግሞ አንዴ መፈናቀል ወይም ስደት ከተከሰተ በኋላ ደግሞ ምላሽ በምንሰጥበት ጊዜ ዘላቂ የሆነና ከድገት ጋር የተያያዘ እንዴት ማድረግ እንችላለን? ምክንያቱም ሁሌ እርዳታ እየሰጠች ልትኖር ያትችም፣ ሁሌ እየሰፈርች ልትኖር ያትችም። እንደገና ዓለም አቀፍ እንትኑም አውዱም ተቀይሯል። አሁን ፈንድ በተመለከተ መቁረጥ፣ መቀነስ፣ የእርዳታ ድጋፍ ምናምን በጣም እየቀነሰ ነው። ስለዚህ ወደ ልማት ያዘነበለ አያያዝ እንዲያያዝ እንዴት ማድረግ አለብን? ከጊዜ ወደ ጊዜ እየጨመረ የመጣውን የስደትና የስደተኞች ቁጥር ለመቀነስ በሀገሪቱ ያለው ፖሊሲ ስደተኞችን አካታች ሊሆን ይገባል ብለዋል የጥናት ተቋሙ መሪ። ይህ ማካተቱ ምንድን ነው ሲባል ዘላቂ መፍትሄ ሊመጣ የሚችለው ካምፖችን ዝም ብለህ ሩቅ ቦታ አድርገህ ብቻቸውን አድርገህ ከዛ ጋር እየሰፈርክ አይደለም። እነዚህን ካምፖች ወደ ከተማ የመለወጥ ሰዎቹን ደግሞ እየተካተቱ ወደ ስራ የሚገቡበትን ሁኔታ የመፍጠር። ለዚህ አሁን ለምሳሌ ብዙዎቹ ሬፊውጂስ ናሽናል አይዲ ሁሉ እኮ እያገኙ ነው። ወጣቆ ከሆነ ናሽናል አይዲ ወደ ማግኘት ሄደዋል። እና እነዚህ ነገሮች ዘላቂ መፍትሄ የሚያመጡ ናቸው። ዘላቂ መፍትሄ ሰላም ግንባታ እና ይሄ እድገትን መሰረት ያደረገ ዘላቂ ልማትን መሰረት ያደረገ ምላሽ ነው መሰጥ ያለበት። የአዲስ አበባ ዩኒቨርሲቲ በስደት ዙሪያ ለበርካታ ዓመታት የምርምር ስራዎችን ሲሰራ መቆየቱ የተገለጸ ሲሆን ከዚያም ለተለያዩ የመፍትሄ አካላት ምርምሮችን በማቅረብና የሚመለከታቸውን አካላት በአንድ መድረክ በማገናኘት የበኩሉን እየተወጣ መሆኑንም ሰምተናል። የኛ ሴንተር ድርሻው ምርምር ማድረግ ነው። ምርምር ይሰራል። ከዛ ቀጥሎ ዝም ብሎ ምርምር አድርጎ የሚተው ሳይሆን ሁኔታዎችን ያመቻቻል፣ መድረኮችን ያመቻቻል። ከነዚህ መድረኮች አንዱ እንደዚህ አይነት ኢንተርናሽናል ኮንፈረንስ ነው። አምናም እንደዚህ አንድ ኢንተርናሽናል ኮንፈረንስ አካሄደን ነበር። ፎርስ ዲስፕሌስመንት ኢን ዘ ግሎባል ሳውዝ ፍሮም ዘ ግሎባል ሳውዝ ፐርስፔክቲቭስ ኢምፕሊኬሽንስ ፎር ፖሊሲ ኤንድ ፕራክቲስ የሚል አካሄደን ነበር። አሁን የዛ ኮንቲኒዌሽን ነው ይሄ ደግሞ። ስለዚህ ዩኒቨርሲቲዎች የውይይት መድረኮችም ጭምር መፍጠር አለባቸው። የሆነ ዶነር ወይም ሌላ ኤጀንሲ ብቻ የሚያዘጋጀው ሳይሆን ዩኒቨርሲቲዎች እንደዚህ አይነት ነገሮች እያዘጋጁ ምክክሮችን ማካሄድ አለባቸው የሚል በዛ ዙሪያ የተቃኘ ነው። ይህ በትላንትናው ዕለት መካሄድ የጀመረው መድረኩ በዛሬው ዕለትም መካሄዱን የሚቀጥል ሲሆን በርካታ ጥናቶች እንደሚቀርቡበትም ተነግሯል።